በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት። እስከዚህች ዕለትና እስከዚህች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ያደረሰን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመአምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ወርሃዊ ክብረ በዓል አደረሳችሁ አደረሰን። ከአጋዕዝተ ዓለም ሥላሴ ረድኤት በረከት አውጣን። የአጋዕዝተ ዓለም ሥላሴ በረከታቸው ይደርብን። እንዲሁም በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል እንኳን አደረሳችሁ፣ እንኳንም አብሮ አደረሰ። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰብኡ ለጥቅምት በዛቲ ዕለት ጥቅምት 7 ቀን በዚህች ቀን ጠመው ከሚባል ሀገር የሆነ የከበረ አባት አባ ባውላ አረፈ። ይህም ቅዱስ ከታናሽነቱ መስተጋድል መነኩሴ ሆነ። የሚኖረውም በላይኛው ግብጽ በአለ በእንጽና ገዳም ነው። ስሙ ሕዝቅኤል የሚባል ረድ አለው። እርሱም ስለ ትሩፋቱና ስለ ተጋድሎው ምስክር ሆነ። ይህ አባ ባውላ ስለ ክርስቶስ ፍቅር ራሱን 7 ጊዜ ገድሏልና መጀመሪያው ራሱን በእንጨት ላይ ዘቅዝቆ በመስቀል 40 መዓልት 40 ሌሊት እንደተሰቀለ ተሰቅሎ ኖረ። ደሙም በአፍንጫው ፈሰሰ፣ ነፍሱንም አሳለፈ። እግዚአብሔርም ከሞት አነሳው። ሁለተኛው ዓሣዎችና አንበሬዎች እንዲበሉት ራሱን ከባህር ጨመረ፣ እነርሱ ግን አልነኩትም። በባህርም ሰጥሞ ብዙ ወራት ኑሮ ሞተ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ዳግመኛ ከሞት አነሳው። ሦስተኛም ጊዜ
ራሱን በአሸዋ ውስጥ ደፍኖ ሞተ። ጌታችንም አስነሳው። አራተኛም በውስጡ ስለታሞች ድንጋዮች ካሉት ረጅም ተራራ ላይ ወጥቶ ራሱን ከተራራው ላይ ወደ ታች ወርውሮ ተንከባለለ። የተሳሉ ድንጋዮችም በሥጋው ሁሉ ገብተውበት ሞተ። ረድኡም ያለቅስለት ነበረ። ጌታችንም መጥቶ ከሞት አስነሳው፣ አጽናናውም። አምስተኛ ከረጅም ዛፍ ላይ ወጥቶ ከስለታም ድንጋይ ላይ ራሱን ወረወረ፣ ከሁለትም ተከፈለና ሞተ። ያን ጊዜም ጌታችን ኢየሱስ ክርስቶስ አስነሳው። ስድስተኛ ራሱን በእግሮቹ ውስጥ አስሮ 40 መዓልትና 40 ሌሊት እንዲሁ ሆኖ ሞተ። እግዚአብሔርም መልአኩን ልኮ ከሞት አነሳው፣ አጽናናውም። ሰባተኛ ከውሃ ጉድጓድ ውስጥ ገብቶ እጆቹን ዘርግቶ 40 መዓልት 40 ሌሊት በመቆም ሞተ። ክብር ይግባውና ጌታችንም አስነሳው። እንዲህም ብሎ አጽናናው። ወዳጄ ባውላ ሆይ ራስህን 7 ጊዜ እስከምትገድል ድረስ ሰውነትህን አደከምክ። እንግዲህ ድካምህ ይብቃህ። አባ ባውላም ለመድኃኒታችን ለኢየሱስ ክርስቶስ እንዲህ ብሎ መለሰለት። ጌታዬ ሆይ ስለ ከበረው ስምህ እደክም ዘንድ ተወኝ። አንተ አምላክ ስትሆን ስለኛ በመከራ ደክመህ ስለ ሰው ወገን ሞትክ። ለእኛ ይህ አይገባንም ነበር፣ በቸርነት ይህን የማዳንህን ሥራ ሠራህልን እንጂ አለው። ጌታችንም ካጽናናው በኋላ ከእርሱ ወደ ሰማይ ወጣ። ከዚህም በኋላ አባ ብሶይ ወደ እንጽና ገዳም ሄዶ ከአባ ባውላ ጋር ተገናኙ። ጌታችንም ለአባ ባውላ ተገልጦለት ሥጋ ከአባ ብሶይ ሥጋ ጋር በአንድነት ይኑር አለው። ሁለቱም ባረፉ ጊዜ ሥጋቸውን በአንድነት አኖሩ። ወገኖቹም የአባ ብሶይን ሥጋ ወደ አስቄጥስ ገዳም ሊወስዱ በወደዱ ጊዜ በመርከብ ጫኑት። መርከቢቱ ግን መንቀሳቀስን እምቢ አለች። ከዚህም በኋላ ተመልሰው የአባ ባውላን ሥጋ አምጥተው በመርከብ ላይ ጫኑት። ያን ጊዜ መርከቢቱ ተጓዘች። እንዲህም የቅዱሳኑን ሥጋቸውን ወደ አስቄጥስ ገዳም አድርሰው በአባ ብሶይ ቤተ ክርስቲያን ውስጥ በአንድነት አኖሩ። እስከ ዛሬም በዚያ ይኖራሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በተጨማሪም በዚህች ቀን የአባ ባውላ ረዱ አባ ሕዝቅኤል መታሰቢያቸው፣ የቅዱሳን ሰማዕት የሚናስና የሐኒስ መታሰቢያቸው ነው። እግዚአብሔር አምላክ ረድኤታቸው በረከታቸውን ያሳትፈን። ጥቅምት 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አባ ባውላ መስተጋድል፣ ሁለተኛ አባ ሕዝቅኤል ጻድቅ፣ ሶስተኛ ቅዱስ ሚናስ ሰማዕት፣ አራተኛ ቅዱስ ሐናሲ ሰማዕት ናቸው። ወርሃዊ በዓላት ደግሞ አንደኛ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ሁለተኛ ቅዱስ ጊዮርጊስ ዘጋስጫ፣ ሶስተኛ አባ ሲኖዳ የባሕታውያን አለቃ፣ አራተኛ አባ ዳንኤል ዘገዳመ ሲሐት፣ አምስተኛ አባ ባውላ ገዳማዊ፣ ስድስተኛ ቅዱስ አትናቴዎስ ሐዋርያዊ፣ ሰባተኛ ቅዱስ አግናጤዎስ ለአንበሳ የተሰጠ
ዛቅረብኩ ማይሌተ አዘኪሬ አእላፈም ለተጸምዱ ከዘልፈ ለእለ አነብብ ከዘንዴቴ መጽሐፍ ዘንዴቴ መጽሐፈ እንተረሰከ እግዚኦ ጸሪቀ መበለት ውቁፈ ምዕለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕቶ ጻድቃን ወመላእክት ትጉሃን ደናግል አድዮ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ መሐረነ ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። አጋዕዝተ ዓለም ሥላሴ በረድኤታቸው ይጠብቁን፣ በረከታቸው ይደርብን። በሰላም ያሳደረ አምላክ በሰላም ያውለን፣ ከክፉ ነገር ሁሉ ይጠብቀን፣ የሁላችንን ፍጻሜ እንዲያሳምርልን። አቡነ ዘበሰማያት እንበል ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጸሊ ወሰአሊ ምህረታ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰረ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን